የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች ተዋናይት ትዕግስት ግርማ ከ10 ዓመት በኋላ በመድረክ ተውኔት የመጣችበት ደጋግ ሰይጣኖች ተውኔት ለመድረክ ሊበቃ ነው። የሚዲያ የሥነ ጽሑፍ የቲያትርና የፊልም ባለሙያዎችን የሥራና የህይወት ታሪክ የሰነደው መዝገበ አእምሮ ቅጽ 2 መጽሐፍ ነገ ለንባብ ይበቃል። ዳኤ ቡሾ የተሰኘ ኢትዮጵያዊ ፊልም በዓለም አቀፍ ፌስቲቫሎች ላይ ለእይታ ሊቀርብ ነው። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። የሲዳማ ባህላዊ ሰላምታ አሰጣጥ እንዲሁም የፍቅር የመከባበርና የመተሳሰብ ተምሳሌት ነው ዳኤ ቡሾ። በዚህ ሰላምታ አሰጣጥ ባህል መነሻ ተደርጎ በበዛብህ ብርሃኑ ደራሲነትና አዘጋጅነት የተዘጋጀው ዳኤ ቡሾ አጭር ፊልም በግዙፍ ዓለም አቀፍ ፌስቲቫሎች ላይ ለእይታ ሊቀርብ እንደሆነ ተሰምቷል። ልጅ ማለት ልክ እንደ ዘር ነው። ዳኤ ቡሾ ፊልም በየዓመቱ ከዓለም ዙሪያ ፊልሞችን እያወዳደረ ፌስቲቫሎችን በማዘጋጀት ለተመልካች በማቅረብ በሚታወቀው ሌፍት ኦፍ ግሎባል ኔትወርክ 2025 ፌስቲቫል ላይ እንደሚቀርብም ከአዘጋጆቹ የተገኘው መረጃ ያመለክታል። በተጨማሪም ፊልሙ በፌስቲቫሉ አዘጋጆች በተለያዩ ከተሞች ለእይታ የሚቀርብበት እድል እንዳለም አዘጋጆቹ ተናግረዋል። በፊልሙ ላይ አበበ ተምትም፣ ስናፍቅሽ ተስፋዬ፣ ፈለቀ ካሳን ጨምሮ ሌሎችም ተዋናዮች ተሳትፈውበታል። ልጅ ጋራ ይናብረው ቢሰደዱ ቢያገኝም ያብላል ቢያጣም ያዝናል ሁሉ። በሌላ በኩል በድምፃዊት አስናቀች ወርቁ ህይወትና ስራዎች ላይ ትኩረቱን ያደረገው አስኔ የተሰኘ ፊልም ቀጣይ ሳምንት ሐሙስ ግንቦት 28 ቀን 2017 ዓ.ም ከምሽቱ 11:30 ጀምሮ በቬኖ ዌርሃውስ ውስጥ ለእይታ ይበቃል። ፊልሙ ከታየ በኋላም የአስናቀች ወርቁ ህይወት ታሪክ፣ ድፍረት፣ ጥልቅ ስሜትና ውበት በኢትዮጵያ የተሰኘ ርዕስ የተሰጠ ውይይት ከፊልሙ አዘጋጅ ራሄል ሳሙኤል ጋር ይካሄዳልም ተብሏል። በጸሐፌ ተውኔት ውድነህ ክፍሌ ተደርሶ በተፈራ ወርቁ አዘጋጅነት የተሰናዳው ደጋግ ሰይጣኖች የተሰኘ ርዕስ የተሰጠው ተውኔት የፊታችን ሰኞ ግንቦት 25 2017 ዓ.ም በአገር ፍቅር ቲያትር ቤት ተመርቆ ለመድረክ እንደሚበቃ አዘጋጆቹ ለአርትስ ስፔሻል ተናግረዋል። ደጋግ ሰይጣኖች የኮሜዲ ይዘት ያለው ተውኔት ሲሆን በተስፋ የኪነ ጥበብ ኢንተርፕራይዝ ፕሮዲዩስ ተደርገዋል። በተውኔቱ ላይ አርቲስት ትዕግስት ግርማ ከ10 ዓመታት በኋላ በመድረክ ተውኔት ብቅ ያለችበት እንደሆነም አርትስ ስፔሻል ያገኘው መረጃ ያመለክታል። ተዋናይት ትዕግስት ግርማ በማህበራዊ ትስስር ገጿ ከ10 ዓመት በኋላ ወደ መድረክ ልመለስ ነው ብላለች። በተውኔቱም ከትዕግስት ባሻገር ህሊና ሲሳይ፣ ጽናት አበራ፣ ሀና ጌትነትና ሌሎችም በትወና ተሳትፈውበታል። በልማት ትንሽነትና በተለያዩ ምክንያቶች የመዲናዋ የመሃል ከተማ ነዋሪዎች ከነባር የቲያትር ማሳያ ቤቶች ራቅ ወዳሉ የአዲስ አበባ አካባቢዎች እየሰፈሩ ነውና ጀሞ፣ ኮዬ ፈጬ፣ ቦሌ አራብሳና ሌሎችም ከመሃል ከተማ ራቅ ያሉ አካባቢዎች ላይ ተውኔታችሁን ለማሳየት እቅድ አላችሁ ወይ ብለን ጠይቀናል። የተስፋ የኪነ ጥበብ ኢንተርፕራይዝ ስራ አስኪያጅና የደጋግ ሰይጣኖች አዘጋጅ ተፈራ ወርቁ ለአርትስ ስፔሻል ጥያቄ ተከታዩም ብለዋል። ፕሮጀክታችን እኛ አሁን ጀሞ ላይ ባሉት አዳራሾች የሲኒማ ቤቶችም ቢሆኑ የቀበሌ አዳራሾችም ቢሆኑ እንደሱ የታሰባለን በጣም ራቅ እያሉ ቦታዎች ለምሳሌ አሁን ጀሞ 1 ጀሞ 2 የሚባሉ ኤሪያዎች አሁን ዳርቅ ኮዬ ፈጬም እንደዚህ ብቻ ሰው ያለበት ቦታ። አሁን በቀደም አራብሳ ሄደን ነበር። አንድ ተዋናያችን እዛ ነው ያለው። ሰፈሩን ሳይሆን ያይጃ አላውቅም ነበር። በጣም ሞቅ ያለ ነውና እንዲህ አይነት ነገሮች ሀሳቦች አሉ። ደግሞ ተግባራዊ የምናደርጋቸዋል እንደ እቅድ። አሁን ባለፈው እዛ ወደ ቃሊቲ አካባቢ ወደ ካፍደም ሲኒማም እንደዚህ የጠየቅንበት ሁኔታዎች አሉ። ውድነህ የሚሄደው አናግሯቸው ነበር። እዛ የሚመስራት ነገር አለ። ግን ይሄ መሰለክ እንደ ልዩ ፕሮግራሞች ድሮ ደሴ ሄደን አሳይተን ደብረ ብርሃን መቀሌ ሄደን አሳይተን እንደምንመጣው የአንድ ቀን ቋሚ ነገር መስራት አትችልም። ከቶም አልለመደም ሰው ገባ ከማስለመድ ግን አንዳንድ ልክ እንደ ክፍለ ሀገር ወተን እንደምንሰራው ልዩ ፕሮግራሞችን ይመስራት ይቀራል። በዚህ ቲያትር በተለይ ደጋግ ሰይጣኖች እንደዛ የቤተሰብ ታሪክም ስለሆነ ሰውም ይወደዋል የሚል እምነት ስላለንም በዛ እንደሱ እቅዶች አሉ። ደጋግ ሰይጣኖች ተውኔት ወደ ተለያዩ አካባቢዎች ለእይታ ከመሄዱ አስቀድሞ የፊታችን ሰኞ ጥሪ የተደረገላቸው እንግዶች በተገኙበት በሀገር ፍቅር ቲያትር ቤት ለእይታ ይበቃል።
መዝገበ አእምሮ ቅጽ 2 የሚዲያ የኪነ ጥበብ ሰዎች ኢንሳይክሎፒዲያ መጽሐፍ ለንባብ ሊበቃ ነው። አስቀድሞ በመዝገበ አእምሮ ቅጽ 1 የሚዲያ ባለሙያዎችን ብቻ የህይወት ታሪክና መዛግብት ያሰባሰበው መጽሐፉ በቅጽ 2 ምን ጉዳዮችን ይዘዋል? የተወዳጅ ሚዲያና ኮሚኒኬሽን ዋና ስራ አስፈጻሚ እዝራ እጅጉ ለአርትስ ስፔሻል ተከታዩም ብለዋል። መዝገበ አእምሮ ቅጽ 2 208 የሚዲያ የስነ ጽሁፍ የቲያትርና የፊልም ሰዎችን የህይወት ታሪክ ነው የያዘው። የስራ ታሪካቸውን ነው የያዘው። በአብዛኛው ጊዜ ምን ሰሩ፣ ምን አስተዋጽኦ አበረከቱ፣ ፊልሞቻቸውን፣ ጋዜጠኛም ከሆኑ የሰሩባቸውን ቦታዎች አስተዋጽኦቸውን የያዘ መጽሐፍ ነው። 616 ገጽ ያለው መጽሐፍ ነው። መጽሐፉ አጠቃላይ 3 ዓመት ነው የወሰደው። 2014 ነሐሴ ላይ ተጀመረ። ኦልሞስት 3 ዓመት ሊሞላው ወራት ሲቀሩት ነው ለህትመት የበቃው ማለት ነው። አጠቃላይ መጽሐፉ በተወዳጅ ሚዲያ እና ኮሚኒኬሽን አሳታሚነት እና በእኔ አሰናኝነት ወይም አዘጋጅነት ሀሳብ ምንጭነት የተዘጋጀ ሲሆን ግን ይህንን ስራ ደግሞ ፕሮፌሽናል የኢንሳይክሎፒዲያ ቅርጽ እንዲይዝ 27 የህይወት ታሪክ አዘጋጆች እንደዚሁም 21 ደግሞ የመማክርት አባላት በዚህ መጽሐፍ ላይ ተሳትፈዋል። እንደዚሁም 3 አርታዕያኖች፣ የስያሜ አማካሪዎች እንደዚሁም የይዘት አማካሪ በዚህ መጽሐፍ ላይ ተሳትፎ አድርገዋል ማለት ነው። መዝገበ አእምሮ ቅጽ 2 መጽሐፍ ከመጀመሪያው ቅጽ ምን የተለዩ ጉዳዮችን ጨምሯል? እዝራ መልሳለሁ። አንደኛ የመጀመሪያው ሚዲያ ብቻ ነው ዘርፉ። አሁን 4 አድርገነዋል። ዘርፉ 4 ሲሆን የመማክርት አባላቱን የህይወት ታሪክ አዘጋጆቹም ከፍ ማለታቸው አይቀርም። ገጽ ቁጥሩ 1 ሆኖ የሰው ቁጥር ግን በ28 ይበልጣል። የመጀመሪያው 180 የሚዲያ ሰዎች ነበር የያዘው። አሁን በ28 ቁጥሩ ከፍ ብሎ 208 የሚዲያ የስነ ጽሁፍ ሰዎች። እንግዲህ አሁን 4ቱን ዘርፍ ስናጠቃልለው ኢንተርቴንመንትና መዝናኛና መረጃ ነው የምንለው። የሚዲያ ሰው መረጃ ነው የሚያቀብለው። የፊልምና የቲያትር ሰዎች ደግሞ መዝናኛ ነው። ስለዚህ የመዝናኛና የመረጃ ሰዎች ናቸው። አጠቃላይ ስታየው ተመጋጋቢ ናቸው። የሚዲያ የስነ ጽሁፍ የቲያትርና የፊልም ባለሙያዎችን የስራና የህይወት ታሪክ የሰነደው መዝገበ አእምሮ ቅጽ 2 መጽሐፍ ጥሪ የተደረገላቸው እንግዶች በተገኙበት ነገ ቅዳሜ ግንቦት 23 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ በአንጋፋው የኢትዮጵያ ብሔራዊ ቲያትር ቤት ተመርቆ ለንባብ ይበቃል። ንጉሴ አየለ ተካ የክብር እንግዳ የሆኑበት ስባቲዝም የሐሳብ ውይይት ዝግጅት የፊታችን እሁድ ይካሄዳል። ስባቲዝም የሐሳብ ውይይት በ89ኛ መድረኩ ታላቁ ጥቁር ያልተነገረው የታላቅነት ገጽ በሚል የሐሳብ ውይይት ያካሂዳል። ውይይቱ እሁድ ግንቦት 24 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ ውስጥ ይከናወናል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።